አማርኛ፣ ኦሮምኛ፣ ትግርኛ፣ አፋርኛ እና ሶማሊኛ ቋንቋ ተናጋሪ ከሆኑ ይሄ እናንተን ይመለከታል። ምንም አይነት የትምህርት ባክግራውንድ ሳይኖር ቋንቋ መናገር የምትችሉ ከሆነ ይህንን ስራ መስራት ትችላላችሁ። ከእናንተ የሚጠበቀው አንድ ጓደኛ መርጣችሁ ከሱ ጋር ኦንላይን ገብታችሁ አንድ ታይትል መርጣችሁ በሱ ዙሪያ መወያየት ነው። በዛ መሰረት የሚከፍል ትክክለኛ የተረጋገጠ የስራ አማራጭ ይዤ መጥቻለሁ። ይሄ እንግዲህ ስራ እንዴት ይሰራል፣ በምን አይነት መንገድ መስራት እንችላለን፣ ትክክለኛ ነው ወይ አይደለም የምትሉት ከዚህ በፊት የመጀመሪያ ዙር ቪዲዮ ሰርቼ ነበር። ከዛ ቀጥሎ አሁን ያሉ ነገሮችን ክሊር ለማድረግ ይሄንን ሁለተኛ ዙር ቪዲዮ ሰርቻለሁ። በፊት የሰራሁትን ቪዲዮ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ይሄንን ቪዲዮ ያያችሁ ለመጀመሪያ ጊዜ ከሆናችሁ የመጀመሪያውን ማየት እንዳረሱ፣ ሙሉ ስቴፑ እዛ ላይ ስላለ በዚህ ቪዲዮ የሚካተቱት ከዛ ቀጥሎ ያሉ ማብራሪያዎች ናቸው። ስለዚህ ያንን አይታችሁ ወደዚህ መምጣት እንዳረሱ። ትክክለኛ ስራ ስለሆነ ማንንም ኢትዮጵያዊ መስራት የሚችለው ስራ ስለሆነ ቀጥታ ጆይን አድርጋችሁ መስራት ትችላላችሁ። ምንም ታይም ሊሚት የለውም። እነሱ በቃ እስኪሉ ድረስ መስራት ይቻላል። ስለዚህ ያንን ስቴፕ አሁን ቀጥዬ አብራራላችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጋችሁ ጀምሩ። ወደ ዋና ቪዲዮ ከመግባታችን በፊት እንግዲህ የተለያዩ ቻሌንጆችን ጊቫዌይ ለመስጠት እያመጣው ነው ያለሁት። ጊቫዌው እንግዲህ አፕወርክ ሙሉ ኮርስ ኦንላይን ስራ እንዴት መስራት እንደምትችሉ የማስተምርበት መንተርሺፕ ስለሆነ በሱ ላይ መሳተፍ የምትፈልጉ እንግዲህ የተለያዩ ቻሌንጆቹን እየተቀላቀላችሁ ጊቫዌይ እድለኛ መሆን ትችላላችሁ። ያንን እየጋበዝኩ መጨረሻ ላይ የጊቫዌይ ስቴፖቹን ነግራችኋለሁ። ሶስተኛ ዙር ጊቫዌይ አሸናፊውን ላሳያችሁ። የዛሬ አፕወርክ ኮርስ እጣ ላወጣ ስለሆነ እድለኞች ከነኚህ አንድ እድለኛ ፒክ ይደረጋል። እነኚህ ቴሌግራም ሰብሚሽን ናቸው። ከዛ እዚህ ጋር ሊስት አውት አድርጌያለሁ። ሁሉንም ስም ኤሊጂብል የሆኑት እዚህ ጋር ተጽፈዋል። ከዛ ይሄንን ኔም ፒከር ላይ እናስገባና እናሽከረክራለን ማለት ነው እድለኛን ለማውጣት። ስለዚህ አሁን አስገብቻለሁ የሁሉንም ስም። ስለዚህ እናሽከርክረው 1 2 3 ሞፋ ስቶር እንግዲህ የዛሬ ባለ እድለኛ ሆኗል። ሶስተኛ ዙር ጊቫዌይ ይሄን ይመስላል። እንግዲህ አፕወርክ ፉል ኮርስ ለመማር እድለኛ ሆኗል ማለት ነው። ሌላም 7 ዙሮች ስለሚቀሩ ቶሎ ቶሎ ለመጨረስ እንግዲህ ከዚህ በኋላ 2 እናደርጋለን። ከአንድ ዙር 2 እናደርጋለን። ጊዜው ትንሽ ጊዜ ብቻ ስላለን እንደዛ አድርገን እንጨርሳለን። እዚህ ጋር ዊነር ብዬ ጽፌያለሁ። እንግዲህ ጊቫዌው መልስ እንግዲህ የዛሬው ቪዲዮ ቀጥታ እንገባለን። ጂኒያ የተባለ ስራ ከዚህ በፊት እንዴት እንደምትጀምሩ አሳይቻችሁ ነበር። አሁን እንግዲህ ብዙ አይነት ጥያቄዎች የመጀመሪያውን ከፖስትኩ በኋላ ተጠይቄያለሁ። ስለዚህ ያንን ክሊር ለማድረግ እንግዲህ በተለይ ስለ ክፍያ ደጋግማችሁ የጠየቃችሁ ሰዎች የክፍያ ስቴፕ በደንብ በተብራራ መልኩ ስለማሳያችሁ፣ ሌላው ደግሞ በተለያየ ኢሜይል ከፍተን እንስራ ወይ አንድ ሰው አንድ ታይትል ላይ አንድ ጊዜ ብቻ ነው ወይ መስራት ያለበት የሚሉ ሐሳቦች ተነስቷል። እነኚህንም ወደ በኋላ ላይ በደንብ አብራርተን የምናይ ይሆናል። ስለዚህ የትም እንዳትሄዱ። ከዚህ ጀምራለሁ። ስለዚህ ይሄ ኢሜል አግሪመንት ስትፈራረሙ የሚደርሳችሁ ኢሜል ይሆናል። ይሄንን ኢሜል መጀመሪያ ለማግኘት ሊንክ አለ፣ ቴሌግራም ቻናል ላይ የተቀመጠ ሊንክ አለ። እሱ ላይ ገብታችሁ ያንን ክሊክ ስታደርጉ አግሪመንት ይመጣል። ሳይን አፕ አድርጎ ሁሉም መረጃ አሟልታችሁ አግሪመንት ተፈራርማችሁ ስትጨርሱ የአግሪመንት ስቴፑን እንግዲህ በመጀመሪያ ቪዲዮ ላይ ጠቅሻለሁ። ከዛ ይሄ ኢሜል ይደርሳችኋል። እዚህ ኢሜል ላይ ስትገቡ ደግሞ ምን አይነት ስቴፖች አሉ የሚለውንም በዛኛው ቪዲዮ ጠቅሻለሁ። እንግዲህ ይሄ ጎግል ፎርም ይመጣላችኋል። እዚህ ላይ እንዴት ትሞላላችሁ፣ ምን ትሞላላችሁ የሚለውን በደንብ እዛ ላይ ጠቅሻለሁ። አሁን ማሳየት የምፈልገው በበፊቱ ቪዲዮ ላይ 20 ታይትል ብቻ ነበር እዚህ ጋር የተካተተው። አሁን ግን ወደ 36 አድርሰውታል፣ ጨምረውታል ታይትሉን።
በዚህ መሰረት የተሻለ ኤርኒንግ ማግኘት ትችላላችሁ። ይሄን እንግዲህ ወደ 36 ነው 36 ጊዜ $3 ብያለሁ ወደ 108 አካባቢ ይመጣል። 108 መስራት ትችላላችሁ በአንድ ዙር ብቻ። ግን ደግሞ ምን አመጡ መሰላችሁ? እዚህ ጋር ትላንት የደረሰኝ ኢሜል አለ። ምን አሉ? ይሄንን ስራ በተለያየ ቨርዥን ደጋግማችሁ መስራት እንደምትችሉ ተናግረዋል። ስለዚህ ያ ማለት ከ5 ደቂቃ እስከ 5 ሰዓት አንድ ታይትል ላይ መስራት እንደሚቻል ተናግረዋል። ያ ማለት 40 ሰዓት ሪከርድ ብታደርጉ በወር ውስጥ 840 በአንድ ሰው እንከፍላለን ይላሉ። እንግዲህ ይሄ በጣም ክሬዚ የሆነ መኒ ነው። ይሄን እንግዲህ በሄድ ሴትና ኤርፎን ተጠቀም አለባችሁ ይላል። ያም ማለት ምንድነው? ድምፁ ጥራት እንዲኖረው ነው። ባክግራውንድ ኖይዝ መጥፋት አለበት ይላል። እንግዲህ ይሄ እስከ ኦገስት 31 ድረስ ሪከርድ ያደረጋችሁትን ሰፕተምበር ላይ እንከፍላለን የሚል ነው። እያንዳንዱን ቶፒክ ቀድማችሁ ሪከርድ አርጋችሁ ከሆነ ሌላ ተጨማሪ ታይትል ጨምረናል ስሩ ይላሉ። እቺ በጣም ወሳኝ ነች። እቺ ፓርት በጣም ወሳኝ እንደሆነች አስባለሁ። ሁሉንም ታይትል ከጨረሳችሁ ፍሬሽ በሆነ አይዲያ እንደገና ሪቫይዝ ማድረግ ትችላላችሁ። እያንዳንዱን ታይትል የሚል ነገር ጨምረውታል። ስለዚህ ያንን እያደረጋችሁ ታይማችሁን ማክሲማይዝ ማድረግ ትችላላችሁ። ደጋግማችሁ ያንን ነገር መስራት እንደምትችሉ እዚህ ጋር ተናግሯል ማለት ነው። ስለዚህ ኳሊቲ ስራ በሰራችሁ ቁጥር እነሱ አክሰፕት የሚያደርጉት ስታንዳርድ ከሆነ ይቀበላሉ ማለት ነው። ስለዚህ ይሄ አፕዴት አለ። ያ ማለት ደጋግመን እንዴት እንስራ፣ በተለያየ ኢሜል እንስራ ወይ ሌላ ኢሜል ከፍተን ብንሰራ ምን ኢፌክት አለው የሚሉ ጥያቄዎች በሙሉ በዚህ ስር ይካተታሉ። ስለዚህ በዛ መልኩ መስራት አለብን ማለት ነው። ይሄን እንግዲህ ከእንትኑ ጋር አስቀምጣለሁ ሊንኩን፣ እያንዳንዳችሁ ገብታችሁ ማየት ትችላላችሁ። ክሊክ ሞር ቱ ለርን የሚለውን ስነካ ምን ይመጣል መሰላችሁ? ይሄ ፔጅ ይመጣል። የነሱ የሰፖርት ፔጅ ነውና ይሄንን ቴሌግራም ላይ አስቀምጥላችኋለሁ ማየት ትችላላችሁ። የተለያየ ኮማን የሆነ ጥያቄዎችን እዚህ ጋር ዘርዘር አድርጎ አስቀምጧሉ። በእነሱ መሰረት የተለያዩ ማብራሪያዎችን ዛሬ በደንብ እሰጣለሁ ማለት ነው። ስለዚህ በዋናነት ማተኮር የምፈልገው about the content creation project የሚለውንና ፔመንት ሲስተም የሚለውን ነው። ሌሎቹን እንግዲህ እናንተ ማንበብ ትችላላችሁ። አስቀምጥላችኋለሁ ቴሌግራም ቻናል ላይ ጆይን አድርጋችሁ ቴሌግራም ቻናል ላይ ይሄንን መረጃ ሊንኩን በደንብ ታገኛላችሁ። አሁን ይሄንን ስንመጣ about the content creation project የሚለው ላይ ምን ተካተተ መሰለ? ፕሮጀክት ፐርፔዙ ምንድነው የሚለው ነው። ፐርፔዙ ምን መሰላችሁ? ለሪሰርች ፐርፐዝ እና ቮይስ ቤዝድ ቴክኖሎጂ ትሬኒንግ ላይ የሚጠቀሙ ነገሮች ናቸው። ይሄ እንግዲህ ምን መሆን አለበት የሚሉት የተፈጥሮ ድምጻችሁንና ያልተጻፈ ማለት አጽፋችሁ እንደ ስክሪፕት ጽፋችሁ ማንበብ የለባችሁም። ትክክለኛ ወሬ መሆን አለበት። ከዛ ውጪ የተፈጥሮ ድምጻችሁን ተጠቅማችሁ ኮንቨርሴሽን ስትሰሩ ያንን ለኤአይ ትሬኒንግ እና ለተለያየ ቴክኖሎጂ ትሬኒንግ ከዛ ውጪ ሪሰርች ለሚሰሩ ሰዎች እንደ ኢንፑት ያገለግላል ማለት ነው የኛ ወሬ። ከዛ ውጪ ሌላ ፐርፐዝ የለውም ይሄ ፕሮጀክት። እና ይሄ ፕሮጀክት ታዲያ እንደዚህ ሲሆን ምን ማሟላት አለብን ከኛ የሚባለው ነገር መጀመሪያ 18 አመት መሙላት መቻል አለብን። እያንዳንዱ ሰው ይሄን ለመስራት 18 አመት የሞላ መሆን አለበት። ከዛ ውጪ ለአንድ ቋንቋ ኔቲቭ መሆን አለበት። የአፍ መፍቻ ቋንቋ መሆን መቻል አለበት። ናቹራል ቶን የተፈጥሮ ቶንን ለማምጣት የተፈጥሮ የድምጽ ቅላጼን ለማምጣት አፍ የፈታበት ቋንቋ ቢሆን የተመረጠ ነው። ከዛ ውጪ ሪከርድ ለማድረግ ለመቅዳት ምቹ የሆነ ኢንቫይሮንመንት ማለት የማይረብሽ ጫጫታ የሌለበት ቦታ መሆን አለበት። ከዛ አግሪመንቱን መፈረም መቻል አለበት አንድ ሰው ይላል። ስለዚህ አግሪመንቱን በመጀመሪያ ቪዲዮ አለ ብያለሁ። ስቴፖቹን ተከትላችሁ አግሪመንት መፈረም ግዴታ ነው በዚህ ፕሮጀክት ላይ ለመሳተፍ። ስለዚህ ያንን ስቴፕ ማድረግ አለባችሁ። ከዛ ውጪ ይሄ እዚህ ጋር በጣም ወሳኝ ነገር ተቀምጧል። ብዙ ሰው ጁላይ 31 ኦገስት እንደዚህ ዴድላይን አለው ምናምን እያላችሁ ስትጠይቁ ነበር። እዚህ ጋር በግልጽ ተቀምጧል። there is currently no set deadline ይላል። ምንም የተቀመጠ ዴድላይን የለውም። ይሄ ፕሮጀክት ቀጣይነት ያለው ፕሮጀክት ነው። እነሱ በቃ ብሎ እስኪያቆሙ ድረስ የሚቀጥል ፕሮጀክት ነው ይላሉ። እንግዲህ በየወሩ ይሄ ፕሮጀክት የወሩ መጨረሻ ቀን ለምሳሌ በፈረንጆች 31 ላይ ወሩ የሚያልቅ ከሆነ ለምሳሌ ኦገስት 31 ላይ የሚያልቅ ከሆነ
ኦገስት 31 መጨረሻ ቀን ከሌሊቱ 6 ሰዓት ድረስ የሰራነው በኦገስት ፔመንት ይካተትና ሰፕተምበር ላይ ይከፈላል ማለት ነው። ከዛ በኋላ ቀጥሎ ደግሞ የሰፕተምበር 30 ላይ ያበቃል። ሌሊት እንደዛ እያለ ካልኩሌት ይደረጋል አሉ። እንግዲህ ይሄንን እናንተም ማየት ትችላላችሁ። ስለ ፕሮጀክት ያለው ነገር ይሄን ይመስላል። እንግዲህ ሌላ ኮንተንቱን ደግሞ አሁን ስለ ፔመንት ሲስተሙን እንጠቀም። ፔመንት ሲስተሙ ላይ የተለያዩ ጥያቄዎች እዚህ ጋር የተዘረዘሩ አሉ። የነዚህ መልስ ወደ ታች እናገኛለን። ምንም አይነት እዚህ ጋር ደረሰኝ ምናምን ይሄ ኢንቮይስ መላክ የለብንም። ምን አይነት ፔመንት ሜተድ እንጠቀማለን የሚለውን ነገር how will I be notified of payment ፕሮዝፓይ የሚለውን ፔመንት ሜተድ በዋናነት እንጠቀማለን ብለዋል። ፕሮዝፓይ የሚባለው ደግሞ ቀላሉ ሜተድ ነው ለኛ ክፍያ ለመቀበል። እንግዲህ ያንን ስቴፕ አሳያችኋለሁ። ፕሮዝፓይ አካውንት እንዴት መክፈት እንዳለባችሁና እንዴት ፔመንት መቀበል እንደምትችሉ አሳያችኋለሁ። ኢንቪቴሽን መላክና ፔመንቱን መቀበል ነው። ከዛ በኋላ ወደ ፈለግነው ፔመንት ሲስተም ማውጣት እንችላለን ማለት ነው። ስለዚህ ይሄንን ሲስተም ነግረውናል። ይሄው ፕሮዝፓይ ለምሳሌ ኢፍ የሰራችሁትን ለምሳሌ ወሩ መጨረሻ ላይ ኢሜል ካልደረሳችሁ እዚህ ጋር ፔመንት መጠየቅ ትችላላችሁ ይላል። if you have pros account you can get ይሄን ክሊክ ስታደርጉ እኛን ታገኙናላችሁ ነው። እዛ ጋር መጻፍ ትችላላችሁ ፔመንት ሲስተሙን ለመጠየቅ ማለት ነው። ስለዚህ ፔመንት ሜተድ are available ይላል። you can still full list of available payment withdrawal method እዚህ ጋር ተቀምጧል። ለምሳሌ ፕሮዝፓይ አካውንት የሚባለው ይሄ ነው። እኔ ለምሳሌ አካውንት ስላለኝ ነው። ከዚህ በፊት ወደ $283 ተቀብያለሁ ፕሮዝፓይ ላይ። ይሄንን በቀላሉ ወደ ፓዮነር ትራንስፈር አድርጌያለሁ ማለት ነው። እናንተም ወደ ፓዮነር በቀላሉ ይሄ እዚህ ጋር ሰርታችሁ ወደ ፓዮነር ቀጥታ ትራንስፈር ታደርጋላችሁ። ፓዮነር አካውንት ስለሚቀበል ይሄ በጣም ቀላል ሲስተም ነው ለእናንተ። ወደ ፓዮነር ይሄው እኔ ለምሳሌ በፕሮዝፓይ ተቀብዬ ከዛ ወደ ፓዮነር ተቀብያለሁ ከዚህ በፊት ማለት ነው። ከዚህ በፊት የሰራሁትን ይሄው ያሳይቻችኋለሁ። በዚህ መልኩ ትቀበላላችሁ ነው ፔመንት። በጣም ቀላል ወይ ነው። ፓዮነር እንዴት እንደምትከፍቱ ካስፈለገ ሌላ ቪዲዮ ሰራላችኋለሁ። bros.comም ከዛ እንዴት ክሬት እንደምታደርጉ ሌላ ቪዲዮ ላይ አሳያለሁ። አሁን ግን ስራው ላይ ፎከስ አድርጉ። እኔ ፕሮዝ አከፋፈትና ፓዮነር አከፋፈት ቀጥዬ ለእናንተ ቪዲዮ ሰራለሁ። ይሄንን አከፋፈት በትክክል እንዴት መቀበል እንደምትችሉ እስከ ሰፕተምበር ድረስ እስከ ኦገስት መጨረሻ ድረስ ለእናንተ ለሁሉም የሚሆን መረጃ እኔ አቀብላችኋለሁ በዚህ ወይ። እናንተ ግን ተረጋግታችሁ ስራውን መስራት አለባችሁ ከዚህ በኋላ ማለት ነው። ይሄንን ቪዲዮ እንግዲህ መስራት ይችላል ለምትሉት ሰው በሙሉ ለፓርትነራችሁ ወይም ለሚችል ሰው ሁሉ ሼር ማድረግ አለባችሁ። ምክንያቱም ይሄ እድል ላይገኝ ይችላል ከዚህ በኋላ። በጣም አሪፍ እድል ነው። ሁሉም ሰው ኦንላይን ስራ መስራት የሚችል ሰው መቋቋሚያ የሚያገኝበትና እንደ መማሪያ ለምሳሌ ሌላ ኮስት ሳታወጡ እዚህ ጋር ሰርታችሁ ሌሎችን ፕላትፎርሞቹን ለመማር ወይም ለተለያየ ክፍያ መፈጸም የምትችሉበትን መንገድ አመቻችቻለሁ ማለት ነው። ስለዚህ ያንን ለማድረግ ግዴታ ሁሉም ሰው መሳተፍ አለበት። ይሄ እድል እስኪዘጋ ድረስ ሁላችሁም እንድትሳተፉ ይሄንን መልካም እድል ተጠቀሙ። እንግዲህ እንደነገርኳችሁ ከኔ የሚጠበቀው ፕሮዝ አካውንት እና ፓዮነር እንዴት መጠቀም እንደምትችሉ፣ ከፓዮነር ቀጥሎ ደግሞ ያለውን ስቴፕ በደንብ ለእያንዳንዱ የምነግራችሁ ይሆናል። ስራው ላይ ግን እናንተ ፎከስ ማድረግ አለባችሁ። እንደሚከፍሉ ደጋግሜ እየነገርኩ ነው። በኋላ ሚስ እንዳታረጉ። ብዙ ሰው ደግሞ ካሜራ ኦፍ ባረግ እንዲ ባረግ የሚሉ ነገሮች አሉ። ምን መሰላችሁ? ምናልባት በኋላ ላይ ሌላ ክራይቴሪያ ሊያወሩ ይችላሉ። ስለዚህ ያ እንዳይሆንባችሁ ካሜራ ኦን አርጋችሁ ብትሰሩ ምንም የምትጎዱት ነገር የለም። ኦን አርጉ፣ ስሩ። በዛ መሰረት ይሄ ቴክኖሎጂ ትሬኒንግ ስለሆነ ለእናንተ ብዙም ኢፌክት አለው ብዬ አላምንም። ከዛ ውጪ ያለው ነገር እንግዲህ ቮይስ ኳሊቲ ይኑራ። በተቻለ መጠን የድምጽ ጥራቱን ለመጨመር ሞክሩ። ወይ ሌሊት ላይ ወይ ጸጥ ባለ ቦታ ላይ ሪከርድ ለማድረግ ሞክሩ። ሪጀክት መደረግ የለበትም። የእናንተ ስራ ለፍታችሁ ሰርታችሁ ሪጀክት መደረግ የለበትም።
ድምጽ በማይረብሽ ሁኔታ ጸጥ ባለ ሁኔታ ላይ ሆናችሁ ኔትወርክ በማይረብሽ በማይቆራረጥበት ሁኔታ ላይ ሆናችሁ ሪከርድ ማድረጋችሁ እንዳረሱ። በመሃል እንግዲህ አስፈላጊ ሲሆን አሁንም እየመጣው የተለያዩ መረጃዎችን ለመስጠት ሞክራለሁ። እስከዛ ለዚህ ቻናል አዲስ የሆናችሁ ሰዎች ሁላችሁም ቻናሉን ሰብስክራይብ ማድረግ እንዳረሱ፣ ቪዲዮን ላይክ አድርጉ። የተሻለ ቪዲዮዎችን እየሰራው እንዲሄድ እንግዲህ ቻናሉ ቶሎ ማደግ አለበት። በዚህ ቪዲዮ ላይም አሁንም ጊቫዌ አካትታለሁ። ጊቫዌው ምኑን በተመለከተ ነው? አዳዲስ መንበር ለምሳሌ ፓርትነራችሁን ወይም የተለያየ ሰው ሰብስክራይብ አስደረገ ነው። በዚህኛው ቪዲዮ ቢያንስ አንድ ሰው 2 ሰው ሰብስክራይብ አስደርጎ፣ ሰብስክራይብ ማስደረግ ሲባል ወይ እናንተ በሁለተኛ ቻናል ሰብስክራይብ ማድረግ ወይም የሆነ የማይጠቅም ጓደኛም ሰብስክራይብ ማስደረግ ሳይሆን ሪል የሆነ ትክክለኛ የሚሰራ ጓደኛችሁን ትክክለኛ አክቲቭ የሆነ 2 ሰው አንድ ሰው ሰብስክራይብ አስደርጎ ስክሪንሾት ቻናል አለ። ስክሪንሾት ብቻ የሚቀርብበት እንደዚህ መረጃዎቹ የሚቀርቡበት እዛ ላይ ጆይን አድርጋችሁ ያንን ስትልኩ እኔ ቼክ አድርጌ ትክክለኛ ሰው ነው አይደለም የሚለውን ነገር ቼክ አድርጌ ወደ እጣው አካትታለሁ ማለት ነው። ስለዚህ ያንን ያደረገ ሰው አሁን ደግሞ 4ኛ ዙር ላይ 2 ሰው ነው ፒክ የሚደረገው። አሁን ላይ ኦሬዲ 3 ሰው እስካሁን ፒክ ተደርጓል። አሁን 2 ሰው ይሆንና 5 ይሆናል። ከዛ ቀጣይ ደግሞ ለ5 ሰው ሌላ አይነት ቻሌንጅ ይመጣል ማለት ነው። ስለዚህ ይህንን ቻሌንጅ ተቀላቀሉና አፕወርክ ፍሪ ኮርስ ለማግኘት እድላችሁን አስፉ። 2 ሰው ነው በዚህኛው ዙር ፒክ የሚደረገው። 2 ሰው ሰብስክራይብ ያስደረገ ኖቲፊኬሽን በተን ኦን ያደረገ ከዛ ስክሪንሾት ካቀረበ በኋላ እዚህ ቪዲዮ ስር ላይ መጥቶ ዳን ብሎ ኮሜንት ማድረግ አለበት። የመጀመሪያ ክራይቴሪያ ስክሪንሾት እና ዳን ያለ ሰው ነው። ስለዚህ አንዱ ከጎደለ እንኳን ኤሊጂብል ላትሆኑ ትችላላችሁ። ስለዚህ ይሄንን አድርጉ። ቀጣይ ቪዲዮ ላይ እንገናኝ። መልካም ጊዜ